ትርጓሜዎች ይመጣሉ፣ ያልተገባ ማለት ነው፣ ታመልኳታለች ወዘተ። እነዚህ ሁሉ ምንጫቸው ምንድን ነው የሚለውንም አያይዘን እናያለን። አስቀድሞ የጌታ ኢየሱስ ክርስቶስን ቤዛነት ከምን አንጻር የሚለውን አንዳንድ ሀሳቦች እናነሳለን። የገቡ ሰዎች አሉ። ፋንቱ እንኳን ደህና መጣሽ። መምህራን እንዴት ናችሁ? እንኳን ደህና ጠበቃችሁኝ። መስገን ሰላም፣ እንኳን አደረሳችሁ። እንኳን አብሮ አደረሰን። ፋንቲ እዚህ ጋር ግን መምህር የለም። እንደ አጋጣሚ ሆኖ ጩጮች ናቸው የሞሉትና መምህራን የሉም። ሰላም እንኳን ደህና መጣሽ ብያለሁ። እዮባ ሞክሼ በገነጋን ፍቴ በገነጋን ሄደን ሰላም ክርስቶስ ይብዛላችሁ። ሁላችሁ ሰላም ብያለሁ። ከላይ ጀምሮ እስከታች ያላችሁት ዘማሪ ፋንቱንም ሁላችሁንም ሰላም ብያለሁ። ኦኬ ሰላም ብለናል። እኛም እንኳን ደህና መጣችሁ። ናቱ ዮሐዴ ከማል ጀምር። ዲያቆን ይጀምር። ባትሪ ድንገት ቢዘጋበት እንኳን እንትን እንዳይል እሱ ይቀጥል። እሺ ናቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛችን ነው፣ አዳኛችን ነው፣ መድኃኒታችን ነው ስንል በተለይ ቤዛችን ነው ስንል የሚለውን ከምን አንጻር እምነታችንስ ምን ያህል ነው በዚህ ላይ ያለን የሚለውንም አያይዘ ሰፋ አድርገህ የተወሰኑ ነገሮችን ንገረን። እሺ እንዴት ናችሁ? በድጋሚ ብያለሁ። የባትሪ ጉዳይ እንግዲህ አሳሳቢ ነው እና እግዚአብሔር ያክብርልን። እንግዲህ ያው ቤዛ የሚለውን ቃል የመጀመሪያ ከትርጉሙ መነሳት አለብን የሚለውን ነገር በደንብ አጽንኦት መስጠት አለብን። ምክንያቱም ቤዛ ማለት ምን ማለት ነው? እንግዲህ ከቃላት ያለፈ ትርጉሙ ላይ መስማማትም ስላለብን ማለት ነው። ቤዛ ማለት ስለ ሁሉ ምትክ የሚሆን ምትክ፣ ዋስ፣ ጠበቃ የሚሉ ብዙ አይነት ፍቾች ይኖራሉ። ቀስ ብለን በኋላ ላይም የምናያቸው ይሆናል ማለት ነው። የመጀመሪያው ነገር ምንድን ነው? የክርስቶስን ቤዛነት መረዳት አለብን። የክርስቶስ ቤዛነት ማለት ስለኛ ተገብቶ የእኛን ዋጋ የከፈለ ለእኛ ዋስ የሆነን ምትክ የሆነን እኛ መሞት የሚገባንን ነገር የሚገባን የነበርነውን እሱ የሞተልን የእኛን በደል የእኛን ኃጢአት የተሸከመልን ስለሆነ ቤዛ ምትክ እንለዋለን ማለት ነው። ይህ ቤዛነት የተደረገው በምንድን ነው? እንግዲህ የተለያየ ቤዛነት እንግዲህ በተለያየ ነገር ሊደረግ ይችላል። ምትክነቱ ማለት ነው። ለምሳሌ በቀላል በሰውኛ ስንነጋገር አንድ የታሰረ ሰው ዋስ ሆነን ለማስወጣት ለምሳሌ የመታወቂያ ዋስ የሚባል ነገር ታውቃላችሁ አይደለ? በመታወቂያ ዋስ የሚደረግ አለ፣ በብር ዋስ የሚደረግ አለ። በተለያየ ምትክት ሆኖ ለአንድ ሰውም ለተለያየ ሰዎችም ቤዛ ሊሆን ይችላል፣ በሰውኛ ማለት ነው። የክርስቶስ ግን በደሙ የሆነ ቤዛነት ነው። ለዛ ነው ወደ ሮሜ ሰዎች በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋ ይጸድቃሉ ተብሎ የተጻፈው ማለት ነው። ልክ እንደዚሁም ደግሞ ኤፌሶን ላይ 1:7 ላይ በደሙ የተደረገ ቤዛነት ነው የሚለው። በውድ ልጁም እንዲሁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ ይህ ቤዛነት ይህ ምትክነት የተደረገው ምንድን ነው? ለበደላችን የሆነ ካሳ ዋጋ ነው የተከፈለልን ማለት ነው። ይህም ደግሞ የሆነው ለዓለሙ ሁሉ ነው ማለት ነው። ምትክ የሆነልን ማለት ነው። ለምን ሁሉ አመፁ ሁሉ ረከሱ ተብሎ ተጽፏል። በበደላችን ምን ነበርን? ሙታን ነበርን፣ ጨለማ ውስጥ ነበርን። ሙት ማለት ባይዘው ከእግዚአብሔር የተለየን ነበረ፣ ጨለማ ውስጥ ነበርን እና ደግሞ እንደ ዲያብሎስ ፈቃድ ነበር የምንመላለሰው። እንደ እግዚአብሔር ሳይሆን እንደ ዲያብሎስ ፈቃድ በጨለማ እንደሚመላለሱ ነበርን። ስለዚህ ሁሉም ዓለም ጨለማ ውስጥ ነበር። ለዛ ነው ቆላሴስ ላይ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ተብሎ የተጻፈው ማለት ነው። ከምንድን ሄዳን ነው? ከጨለማ ስልጣን ማለት ነው። ስለዚህ
የነበረን እኛ ሞተን የነበረን ከእግዚአብሔር ተለይተን የነበረን ሕይወት አልባ የነበረን በደሙ የተደረገ ቤዛነት ወይ ደግሞ በደሙ የሆነ ቤዛነትን አግኝተን ወደ ልጁ መንግስት ፈልሰናል፣ ወደ ቤተክርስቲያን ተጨምረናል፣ ወደ ሕይወት መተናል ማለት ነው። እሱ እንግዲህ ሕይወት ነው። ስለዚህ የክርስቶስ ቤዛነት በምን የሆነ ነው? በደሙ የሆነ። ለምን የሆነ? ለኃጢአት ማስተስሪያ የሆነ ማለት ነው። ለኃጢአት ማስተሰሪያ የሆነ ኤፌሶን 1:7 እንዳትረሱ። ኤፌሶን 1:7 ምን ብሎናል? በውድ ልጁም እንደ ጸጋው ባለጠግነት መጠን ባለጸጋ ስለሆነ በምህረቱ ባለጸጋ ስለሆነ ምን ብሎናል? ኤፌሶን ላይ እንደውም ካስታወሳችሁ በምህረቱ እግዚአብሔር ባለጠጋ ስለሆነን በበደላችን ሙታን በነበርን ጊዜ ራሱ ከልጁ ጋር ምን ሰጠን ነው? ሕይወት ሰጠን። በምህረቱ ምንድነው? ባለጠጋ ነው። በምህረቱ ባለጠጋ ነው ማለት እንግዲህ ባለጠጋ ማለት ሀብታም ማለት ነው። ባይዘው የቃሉ ፍቺ ለምሳሌ ባለጠጋ ማለት ሀብታም፣ ግን ሀብታም ሲባል የሚነጻጸር ሀብታም አይደለም። ባለጠጋ የሚባለው ሁሉ የሞላ ማለት ነው። ሁሉ የሞላለት ባለጠጋ ይባላል ምድራዊ። ልክ ደግሞ በምህረት ባለጠጋ ማለት እንዲሁ በምህረቱ ሙሉ የሆነ የተትረፈረፈ ምህረቱ የተትረፈረፈ ከኛ ከሆነ ስራ ከኛ ከሆነ መውደድ ሳይሆን እንዲሁ ምህረቱ የተትረፈረፈ ባለጠጋ ስለሆነ ምን አለ ሐዋርያው ቅዱስ ጳውሎስ? እንደ ጸጋው ባለጠግነት መጠን አለ። እሺ በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ይኸው የበደላችን ስርየት የሆነ ለበደል ስርየት የተከፈለ ዋጋ ነው። ለበደል ስርየት የተከፈለ ቤዛነት ነው፣ ምትክነት ነው፣ ዋስነት ነው። ተያያዥ ሆነልን እሱ። ይኸው በእኛ ተገብቶ እኛ ሙታን የነበርን እኛ ላይ መፈረድ የነበረበትን እሱ ተሸከመልን፣ ፍርድን ራሱ ላይ አኖረልን። ለዛ ነው በደላችንን ተሸከመ፣ ሕማማችንን ታመመ፣ ቁስላችንን ቆሰለ፣ እኛም በሱ ቁስል በእርሱ መታመም ዳንን ተብሎ የተጻፈው ማለት ነው። ስለዚህ የልጁ ቤዛነት የክርስቶስ ቤዛነት ዓለም ሁሉ እንዲድን ለኃጢአት ስርየት የሆነ ነው። ለኃጢአት ስርየት የሆነ ነው። በምንድን ነው የሆነው? በደሙ ነው የሆነው። በደሙ ነው የሆነው። ለምን ሐዋርያው ቅዱስ ጳውሎስ ምን ብሎ ነበረ? ደም ሳይፈስ ስርየት የለም ብሎ ነበረ። ስለዚህ ደም መፍሰስ ነበረበት። ስለዚህ ቤዛነትን ያገኘው በምንድን ነው? በደሙ ነው። ለዛ ነው አንደኛ ጢሞቴዎስ ላይ 2:6 ከላይ እርስ በርስ መጸለይ እንዳለብን ለመኳንንት ለሁሉ መጸለይ እንዳለብን ከተናገረ በኋላ መካከለኛ እሱ እንደሆነ አስታራቂ መካከለኛ በእግዚአብሔርና በሰው መካከል ያለ መካከለኛ እሱ እንደሆነ ይነግረንና አስታራቂነቱ እንዴት ነበረ፣ እንዴት ነው ያስታረቀን የሚለውን በቤዛነቱ እንደሆነ ራሱ ምዕራፍ 2 ቁጥር 6 ሲናገር ምን አለን? ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ተብሎ ተጻፈ። ስለዚህ ይህ ምትክነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ለምን የሆነ ነው? ለኃጢአት ስርየት የሆነ አንድ ቤዛችን እሱ ነው። ኦኬ፣ ለኃጢአት ስርየት ዋጋ የከፈለልን፣ በእኛ ምትክ የሆነልን፣ በደላችን የተሸከመ፣ ደሙን ያፈሰሰልን፣ በደሙ የተደረገ ቤዛነታችን ያገኘነው በማን ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ይሆናል ማለት ነው። ስለዚህ ልክ እንዴት ነው ብሉይ ኪዳን ላይ ለኃጢአት ምትክ ሆነው የሚቀርቡ ነገሮች ነበሩ። እንደምናውቀው ለኃጢአት ለጊዜያዊ ኃጢአት ማስተስሪያ የሚቀርቡ ነገሮች ነበሩ። የዕብራውያንን መልእክት ስናጠና ለምሳሌ የኮርማዎች የፍየሎች ደም ለጊዜያዊ ኃጢአት ማስተስሪያ ምትክ ሆነው ይቀርቡ ነበር። ግን እነዛ የኮርማ የፍየሎች ደም የእንስሳ ደም ኃጢአትን ሊያነጻ ሕሊና ሊያነጻ እንዳልተቻለ ራሱ ሐዋርያው ቅዱስ ጳውሎስ በመልእክቱ ጽፎልናል ማለት ነው በዕብራውያን ላይ። ስለዚህ ይሄንን ነገር በዋናነት መያዝ አለብን። ስለዚህ የክርስቶስ ቤዛነት በምን የተደረገ ነው? በደሙ የተደረገ ነው። በደሙ የተደረገ ኪዳን ነው። ስለዚህ በዚያ በደም የተደረገ ቤዛነት ደግሞ ለምን የሆነ ነው? ለኃጢአት ስርየታችን የሆነ ነው። ይችን መሰረታዊ አድርገን መያዝ አለብን። ቴንክ ዩ። ቃለ ሕይወትን ያሰማልን። ዲያቆን ናቲ ስለ ቤዛ ጥሩ የሆነ ትንታኔ ሰጥተናል። ዮሐዴ ደግሞ ቀጣዩን ይሰጠናል። ዮሐዴ ይቅርታ መምህራኖቼ፣ ይቅርታ፣ በጣም ይቅርታ። ያው እኔ ታች ሆኜ ምክንያቱም ሌሎች መምህራንን ቦታ ላለመያዝ ሌሎችም መግባት ስላለባቸው እኔ ታች ሆኜ እሰማለሁኝ። ግን መጨረሻ ላይ አሁን ባለው በወቅታዊ ጉዳይ ላይ የምዕመናን ደግሞ ሀሳብ መስጠት ከቻለ በኋላ ከገባው ሀሳብ እሰጣለሁኝ። አሁን ግን ቦታውን ለቅቄ ታች እሆናለሁ ማለት ነውና እግዚአብሔር ያክብርልኝ። እሺ፣ እግዚአብሔር ያክብርልን። እሺ፣ መጨረሻ ላይ ሀሳብ እንትን እንላለን። ዮሐዴ ቀጥል።
ከዛ በፊትም ዮኒን ፎሎ ማድረግ እንዳትረሱ ተወዳጆች፣ ከይቅርታ ጋር ዮኒን ፎሎ አድርጉት። አዲስ አካውንት ስለሆነ ፎሎ አድርጉት ፕሊዝ። ይቅርታ ዮሐዴ ቀጥል። አይ ችግር የለውም። አክቹዋሊ ናቲ ብሎታል፣ ቃለ ሕይወት ያሰማልን። አጭር አጽንኦት ለመስጠት እና ጥቅሶቹ በደንብ እንድትይዟቸው አጭር አድርጌ ለመከለስ ያክል ነው እና ናቲ እንደጀመረው መጀመሪያ የመዝገበ ቃላት ትርጓሜ ቤዛ የሚለው ምንድን ነው የሚለው የመጽሐፍ ቅዱስ ማህበር ሲፈታው ቤዛ የሚለው ገጽ 102 ላይ እንዲህ ብሎ ይተረጉመዋል። ቤዛ ማለት ይላል የተያዘን ወይም ደግሞ የተወሰደን ነገር ለመመለስ የሚከፈል ዋጋ፣ ካሳ፣ ለውጥ፣ ገንዘብ፣ የህይወት ቤዛ ነው ይላል። አሁን ገንዘብ የህይወት ቤዛ ተብሎ ተጠቅሷል ይላል። ምሳሌ ምዕራፍ 13 ከቁጥር 8 ይጠቅሳል። የእስራኤል መሬት ደግሞ መሬታቸውን በመሸጥ ምናቸውን ራሳቸውን ይቤዡ እንደነበረ ይጠቅሳል። በጣም ብዙ ጥቅሶች አሉ በመጽሐፍ ቅዱስ መዝገበ ቃላት ትርጓሜ መሰረት። ስለዚህ ምንድን ነው የሚለው የተያዘውን ወይም ደግሞ የተወሰደውን ነገር ለማስመለስ የሚደረገውን ካሳ ሊሆን ይችላል፣ ክፍያ የሚሰጠውን ማንኛውም ነገር እሱ ምን ተብሎ ሊጠራ ይችላል? ቤዛ ተብሎ ይጠራል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ ነው ሲባል ትክክል ቤዛችን ነው። ቤዛ የሆነን ወይም ደግሞ ጠፍቶብን የነበረው ተወስዶብን የነበረውን ነገር አስመልሶልናል። ሲያስመልስልን ደግሞ በምንድን ነው? በገዛ ደሙ አይደለ? በዋጋ ተገዝታችኋል አይደለም የሚለው የገዛን ደግሞ ያ ደሙ ነው ማለት ነው። የጠፋብን የተወሰደብን ምን ነበረ? ልጅን ጸጋ እግዚአብሔር ኦኬ ከእግዚአብሔር ልጅነት አለ ተነጥለን እዚህ ጌታ የመጣው ለብዙዎች ለነፍሳቸው ቤዛ ሊሆናቸው ነው ማለት ነው። እንዴት ነው የሚቤዣቸው? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 6 ሐዋርያ ቅዱስ ጳውሎስ ሲናገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። አሁን ይሄ ለብዙዎች ሲባል አይ ለሁሉም አይደለም የሚለውን እንዳንይዝ ሐዋርያ ቅዱስ ጳውሎስ አለ ለሁሉም ራሱ ምን አድርጎ ሰጠ? ቤዛ አድርጎ ሰጠ ይላል። እንዴት? እዛው ሐዋርያ ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 1 ከቁጥር 7 ላይ በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን ይላል። በገዛ ምኑ? በገዛ ደሙ የተደረገ ቤዛነታችንን ይላል። እዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነቱ በምንድነው? በገዛ ደሙ የተደረገ ቤዛነት ነው። ለዓለም ሁሉ ወይም ደግሞ ለሁሉም የተደረገ ቤዛነት ነው። ራሱን አሳልፎ በመስጠት ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 3 ከቁጥር 24ም በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ምን በጸጋው ይጸድቃሉ። ክርስቶስ ኢየሱስ በሰራው ቤዛነት በኩል ምን ይላሉ? ልጅነትን፣ ጸጋን ኦኬ ይቀበላሉ ብሎ ሐዋርያ ቅዱስ ጳውሎስ ሲናገር እንመለከታለን። እና ጌታችንም ራሱ ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ምን አለ? ክርስቶስ ከቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ስለዚህ አንድያ ልጅ ወደ ዓለም የመጣው ምን ሊያደርግ ነው? ሊያድን ነው የመጣው። ቤዛ ሊሆን ነው የመጣው ማለት ነው። በገዛ ደሙ ተሰቅሎ ማለት አስቀድሞ የሙሴ እባብ በዓላማ ላይ የመስቀሉ ምስጢር ይናገርና ለሰው ልጅ ምሳሌው ነበረ ይህንን። ስለዚህ የሰው ልጅ የሚመጣው ተሰቅሎ ምን ለማድረግ ነው? ዓለምን ሊያድን ነው እንጂ በዓለም ሊፈርድ አልመጣም ማለት። ስለዚህ ያ የተሰቀለውን ጌታ አምኖ በመቀበል ምን ይላል? የሰው ልጅ ሁሉ ድህነትን ያገኛል፣ ያጣውን ልጅነትን ያገኛል ማለት። ከዚህ አንጻር ቤዛ ስንል ጌታችን ምንድነው?
ለፍጥረታት ሁሉ ለዓለም ሁሉ የሆነው ቤዛነት በፍጥረት ያልተቻለውን በፍጥረት የማይቻለውን እርሱ ግን ሰው ሆኖ መጥቶ ደም አፍስሶ ሞቶ ምን ብሏል ማለት ነው? ዓለምን አድኖታል። ይህንን ፍጥረታት ሊያደርጉት አይችሉም። ፍጥረት ሊያደርገው አይችልም በጭራሽ። ይህንን ቤዛነት ከፍጥረት መካከል ሊያደርገው የሚችል ፍጥረት የለም። ኦኬ፣ ለዛ ነው እግዚአብሔር ወደ እርሱ የሚማልድ አየ ይላል ትንቢተ ኢሳይያስ አይደለ? ከቶ ግን አላገኘም። ስለዚህ የገዛ ክንዱ ምን ሆነለት? መድኃኒት ሆነለት አይደል? መድኃኒት ሆነለት። ስለዚህ የገዛ ክንዱ ምን ሆነ? ይሄንን ቤዛነት ሊሰራ የሚችል ፍጡር ስለሌለ የገዛ ክንዱ ነው መድኃኒት የሆነው ማለት ነው። ከዚህ አንጻር የጌታችን ቤዛነቱ በሞት የተደረገ ነው እና ደግሞ ለፍጥረታት ሁሉ የተደረገ ቤዛነት ብሎ ይነገርለታል። ማንም ፍጥረት ይህንን ቤዛነት ሊያደርግ አይችልም ከጌታችን ከኢየሱስ ክርስቶስ በስተቀር ማለት ነው። ይህ የቤተ ክርስቲያናችን የታመነ ትምህርት ነው ማለት ነው። እግዚአብሔር ይስጥልኝ። ቃሉት ያሰማልን። ዮሐዴ እግዚአብሔር ይስጥልን። ዮሐዴም ናቱ እግዚአብሔር ያክብርልን። እንግዲህ መሰረታዊ ነገር ነው አስቀድሞ ልናቅ የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ እንደዋጀን፣ በደሙ እንዳነጻን፣ በደሙ እንዳዳነን፣ ይሄም የተከፈለ መስዋዕትነት ቤዛነት ክፍያ መሆኑን ቤተክርስቲያናችን በጽኑ ታምናለች፣ ታስተምራለች። ይሄ ቤተክርስቲያን የታመነ ድምፅ ነው። የኢየሱስ ክርስቶስ ቤዛነት ለጥያቄ ምልክት በቅቶ አያውቅም፣ ወይም ጥያቄ ምልክት ውስጥ ወድቆ አያውቅም። የታመነ የቤተክርስቲያን ትምህርት ነው። ኢየሱስ ቤዛ ነው የሚለው የቤተ ክርስቲያን ትምህርት ነው። ይህን ሁላችን እናውቀዋለን። ላላወቁ ማሳወቅ ይገባናል። ከዚሁ ጋር ተያይዞ እንግዲህ የአምላክ ሰው መሆን ሚስጥሩ ምንድን ነው ከተባለ በሞት ባርነት ውስጥ ወድቀው የነበሩትን ለማንሳት ነው። ጳውሎስ በዕብራውያን ምዕራፍ 2 ቁጥር 14 ላይ በሞት ላይ ስልጣን ያለውን ለመሻር ልጆቹ በስጋና በደም እንደሚካፈሉት እንዲሁ ተካፈለ ይላል። ስለዚህ ቃል ከድንግል ማርያም ስጋን ነስቶ ሰው የሆነው ለምንድን ነው ከተባለ በሞት ላይ ስልጣን ያለውን ለመሻር። እንዴት ነው በሞት ላይ ስልጣን ያለውን የሚሽረው ሲባል ሞታችንን ሞት የሚገባን እኛ ነን። መገረፍ የሚገባን እኛ ነን። መሰደድ የሚገባን እኛ ነን። ሊተፋብን የሚገባው እኛ ነን። ከኃጢአት ከበደል መራቅ ያቃተን ኢሳይያስ ጽድቃችን እንደ መርገም ጨርቅ ተቆጠረ ይላል። አይደለም ሰው በማንነቱ ጽድቅ እንኳን ቢሰራ ጽድቁ እንኳን የሆነ ንጽት ያለ ጽድቅ እንኳን ሊሆን አልቻለም። እንደ መርገም ጨርቅ እየተዳደፈ እየተነካካ ማለት ነው። ምክንያቱም ጸጋ እግዚአብሔር ርቆናል። ሰው ከኃጢአቱ ብዛት እግዚአብሔር ምን እስኪል ድረስ በምድር ላይ ሰውን በመፍጠሩ ተጸጸተ እስኪባል ድረስ ሰው በዚህ የሞት ባርነት ውስጥ ወድቆ ነበር። ከዚህ ለመውጣት የሚያስፈልገው ምንድን ነው ከተባለ የአምላክ ሰው መሆን ማለት ነው። የሚያስፈልገን ይሄ ነበረ። ሰው ሆነ። ከዛ ሞታችንን በሞቱ አጠፋልን። ይሄን ምን ብለን እንጠራዋለን ሲባል ክፍያ ከፈለልንና ነፃ ወጣን። አንድ ምሳሌ ልንገራችሁ። ከሆነ ሰው ብር ትበደራላችሁ። የተበደራችሁትን ብር መክፈል ሳትችሉ ትቀሩና ከአበዳሪያችሁ ጋር ትጣላላችሁ እንበል። አበዳሪያችሁና እናንተን ለማስታረቅ አንድ ሰው ያስፈልጋል አይደለ? ያ ሰው ምን አድርጎ ነው የሚያስታርቀው? የመጀመሪያው ለምኖ ሊያስታርቅ ይችላል። እንደው ጊዜ ሲያገኝ ይከፍልሃል፣ እንዲህ ስለተቸገረ ነው ወዘተ ብሎ ለምኖ ሊያስታርቅ ይችላል። ወይንም ደግሞ ዕዳችንን ከፍሎ እኛ የተበደርነውን ያንን ብር እርሱ ከፍሎ ሊያስታርቀን ይችላል። ከፍሎ ያስታረቀን ያ ሰው ቤዛን የሆነልን ክፍያ ሆነን ማለት ነው። የኛን ዕዳ እሱ ከፈለ ማለት ነው። ለምኖ ካስታረቀን ደግሞ አማላጅ ሆነን ለመነልን ማለት ነው። አማላጅ ሆነን ስንል ሶስተኛ ወገን በመሆን በመለመን አዳነን ማለት ነው። ኢየሱስ የቱን አደረገልን ሲባል ክፍያ ሆነ። ልንከፍለው የሚገባውን ህይወታችንን እርሱ ህይወቱን ሰጠና ህይወትን ለእኛ ሰጠን። ለምሳሌ ሰው በኃጢአቱ ምን ሆኖ ነበረ? ባሪያ ሆኖ የእግዚአብሔርን ልጅነት አጥቶት ነበር አይደለም? የአምላክ ልጅ ወይንም ደግሞ ቃል ዘላለማዊው ቃል የሰው ልጅ ሆነና የሰው ልጅ የእግዚአብሔር ልጅ አደረገው። እኛን ሆኖ እኛን ከወደቅንበት አነሳን ማለት ነው። እንዴት ነው ታዲያ? ይህንን እንደውም
በጴጥሮስ መልእክት ላይ አንድ ሐሳብ እናገኛለን። ምን ያህል ረቂቅ እንደሆነ ከምንም ጋር የማይወዳደር እንደሆነ በዚሁ ሰዎች እንዲያውቁት ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር ተመልከቱ፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አዎ ማወቅ አለብን። የተዋጀ ነው በወርቅ አይደለም። ዓለም ላይ አለ የተባለ ውድ ነገር ተጠቅሶ በሱ አይደለም። እድፍ ወይም ደግሞ ምንም አይነት ነውር በሌለበት በክርስቶስ ደም ነው ቤዛ ሆኖ ክፍያ ሆኖ። ስለዚህ ኢየሱስ ቤዛችን ነው ብለን ስንል ይሄ የታመነ የቤተ ክርስቲያን ትምህርት ነው፣ ለጥያቄ አይቀርም። በዚሁ አጋጣሚ አንድ መልእክት ላስተላልፍና ወደ ወንድሞች እሄዳለሁ። ዮኒ 1000 አልሞላም እና ቪዲዮ እየከፈተ ስለሚያሳየን የምትገቡ ሰዎች ዮኒ አዲስ አካውንት ነው፣ ፎሎ አድርጉት። የዋዴ ተክሎ የሚለው አዲስ አካውንት ነው፣ ፎሎ አድርጉት። ያኛው ስለተዘጋባቸው ባለፈው ዋናው አካውንት አሁን በዚህ እየተጠቀሙ ነው ማለት ነውና ፎሎ አድርጓቸው። እንግዲህ የሰሞኑ ርዕስ ተያይዞ ነው ሐሳብ የምነግራችሁና ማርያም ቤዛ ናት የሚል ሐሳብ ሲነሳ አይ ኢየሱስ ቤዛ ነው፣ ኢየሱስ ብቻ ነው ቤዛ የሚል ግሩፕ አለ ታውቃላችሁና የኢየሱስ ብቸኛ ጠበቃ በመሆን ማለት ነው እኛም ባለማወቅ አንዳንድ ጊዜ ለነሱ ፖለቲካ እንመቻለን። የመጀመሪያው ክርክሩ ማርያምን ቤዛ ስንላት ለኢየሱስ በሚተረጉመው ትርጉም ነው ወይስ አይደለም የሚል እንጂ ኢየሱስ ቤዛ ነው አይደለም የሚል አይደለም። ስለዚህ ከርዕስ ሊወጣ ይገባል። የኢየሱስን ቤዛነት አንስተን ነው አይደለም የሚል ክርክር ውስጥ ልንገባ አንችልም ማለት ነው። ነው ብለን ስለምናምን ጥያቄም ስለሌለ የማርያም ቤዛነትን ለመናገር ደግሞ ማነው የኢየሱስን ቤዛነት ለመናገር ደግሞ ማርያም ቤዛ አይደለችም ነች የሚል ክርክር ውስጥ መግባት አይጠበቅብንም። ምክንያቱም ሁለቱ የተለያየ ትርጉም ስለሚይዝና ኮሜንት ላይ አንድ ነገር ያለው ሰዎች ስለ ኢየሱስ ቤዛነት እያነሱ ሲያወሩ ማርያም ነች ቤዛ እያልን ልክ እነሱን የተቃረን የሚመስል ነገር ሰዎች ጋር እንዳይፈጠር ለማለት ነው። እና እንደዚህ አይነት ነገር እንጽፋለን። አዎ ኢየሱስ ቤዛችን ነው እናንተ እንደምትሉት ወይም እናንተ በምትተረጉሙት ትርጉም አይደለም፣ ወይም ደግሞ የእናንተን ኢየሱስ አይደለም። ሐዋርያት የሰበኩን የቀደሙ አባቶች ያስተማሩን ያ ኢየሱስ የኛ ጌታ ያዳነን የቤዠን ያነጻን እርሱ አዎ ቤዛ ነው። አዎ ቤዛ ነው። ይሄን አስረግጠን ምክንያቱም እቺን ፖለቲካ ለምን ይጠቀሟታል መሰላችሁ? ሰሞኑን አይታችኋል። አንዳንዶች እየተነሱ አያችሁ ለኢየሱስ ሲሆን ችግር የለባቸውም የማርያም ላይ ነው እንደዚህ፣ ስለዚህ ኢየሱስን ይጠሉታል፣ ስለዚህ ምናምን ይሉና ፖለቲካ ይሰራሉ። ስለዚህ ፖለቲካቸውንም በዛው ማክሸፍ ስለሚጠበቅብን ማለት ነው በትምህርታችን ትምህርታቸውን እንመታለን። ፖለቲካ ሲሰሩ የሰሩትን ፖለቲካ ወደ ራሳቸው መልሰንላቸው ትክክለኛውን ትምህርት እናሳያለን፣ ፖለቲካቸውንም እናከሽፋለን ማለት ነው። እና እንደዚህ አይነት ንጽጽር ውስጥ እንዳትገቡ። ኢየሱስ ቤዛ ነው ብለው ሲያወሩ አዎ፣ ግን ኢየሱስ ላይም እኮ ልዩነት አለ። እኛ ቤዛ ነው ብለን ስናምን አንድ ባህሪ የሆነው ከድንግል ማርያም የተወለደው ዘላለማዊው ቃል ስለኛ ዋጋ ከፍሎ ከዛን ወደ ፍቅሩ ልጅ መንግስት አፍልሶን በህብረት ውስጥ እንድንሆን አንዳችን ለአንዳችን እየጸለይን የቅዱሳን ምልጃ አምነን የመሳሰሉትን ስጋና ደሙን እየተቀበልን በጥምቀት ከእርሱ ጋር አንድ ሆነን ይህንን ነው የምናምነው። ያምኑታል? ይህንን አያምኑትም። ስለዚህ ቤዛችን ነው ሲሉ ቁንጽል ነው ማለት ነው። ሙሉ ቤዛነቱን አምነው እንኳን አይደለም። ከቃሉ አንጻር እንኳን ብናይ ቁንጽል ነው። ምክንያቱም በፕሮቴስታንቶች ዘንድ ቤዛ የሚለው እንኳን ምን ያህል ልዩነት እንዳለው ወይንም ደግሞ የዓለም ቤዛ ነው አይደለም በሚለው በኋላ ወንድሞችም ስለሚያነሱት እዛው ሳንገባ ልዩነትም ስላለ እና እታች ያላችሁ ሰዎች ይህንንም በደንብ አድርጋችሁ ልትሰብኩ በየኮሜንቱ ልታሳዩ ይገባል። ማርያምን ቤዛ ስንልና ኢየሱስን ቤዛ ስንል የተለያየ መሆኑን አሁን በሚቀጥለውም ስለምናነሳው እችን ፖለቲካቸውንም እንድታውቁባቸው ለማለት ነውና ወደ ቀጣዩ እንሄዳለን። አንተ ሻለ አለ። እሺ ቀጣዩ በምን መልኩ ይሄድ? ቀጣይ ከዚህ ርዕስ ሳንወጣ እውነት ለፕሮቴስታንቱ ክርስቶስ ቤዛቸው የዓለም ቤዛ ነው ወይ ብለው የሚያምኑት ሐሳብ ላይ ብንሄድ መልካም ይመስለኛል።
አንዳንዶች ከዛው ዲኖሚኔሽን ሆነው ለየት ያለው ዲኖሚኔሽን ለምሳሌ ካልቪኒስቶች ሪፎርመሮቹ ምን ብለው እንደሚያምኑ እዚሁ ቲክቶክ ላይ ያሉ ደግሞ መምህራኖቻቸው ከዚህ በፊት እንዴት ያምኑ እንደነበረ አሁን ደግሞ እዚህ ክርክር ላይ እውነት ክርስቶስ ለነሱ የዓለም ቤዛ ነው ወይ የሚለውን ሐሳብ ብናሳይ መልካም ነው። ዮሐዴ የላኩልህ ደርሷል ወይስ ምን ነበረ? አንተ አሁን ነው? አዎ ቴሌግራምም ልኬልሃለሁ። ያኛው ቲክቶክ ላይም ሜሴጅ ልኬልሃለሁ። አሁን ደርሷል። አይቼዋለሁ። ላሳይ ተኩል ሆኗል። ድንገት እያሳየ ያኛው ከከፈተልህ ሐሳብ ብትሰጥበት በዚሁ ላይ መልካም ነበር። ኦኬ የእንትን አልከልኛል። ከዛ ብንጀምር አሪፍ ነው። አሁን ጥሩ አካሄድ ነው። አሁን የክርስቶስን የዓለም ቤዛነት እኛ በጣም እንደምናምንና ያለ ጥርጥር እሱን ካላመን ራሱ መዳናችን ምኑ ጋ ነው? ኦኬ በራሳችን ስራ አለንደና አንችልም። ኦፍ ኮርስ ልጅነት በራሳችን ጥረት ልናገኝ እንደማንችል ሁላችንም ኦርቶዶክሳውያን እናውቃለን። ለዛ ነው በክርስቶስ ክርስቶሳውያን፣ በመንፈስ ቅዱስ መንፈሳውያን የምንባለው ሁሌ ስንጠራ በክርስቶስ ክርስቲያን የተሰኛችሁ ነው። ኦኬ የባህሪ ልጁ ኢየሱስ ክርስቶስ ብቻ ነው የጸጋ ልጅነት ሊሰጠን የሚችለው። እሱ ሰው ሆኖ መጥቶ የባህሪ ልጅ የሆነው ጌታ እሱ የጸጋ ልጅነትን ሊሰጠን የሚችለው እርሱ ብቻ ነው። ይሄንን ልንክድ በጭራሽ አንችልም። በእርሱ ስለሆነ ልጅነትን ያገኘ ነው ማለት ነው። ነገር ግን እንደው ምንድነው በጉያቸው አቅፈው የያዙትን እሳት ምን ለማለት ለመሸወድ ምዕመናቸውን ለማጃጃል እንደው ወላዲተ አምላክ ድንግል ማርያም ቤዛዊተ ዓለም ነች አይደለችም የሚል አታካራ ሰው እንዲገባ በማድረግ የራሳቸውን ትምህርት እንዲሸፈን የሚያደርጉ አንዳንድ ሚስኪን ፕሮቴስታንቶች አሉ። ሁልጊዜ ሰውን የማይሆን